ሰላም አድማጭ ተመልካቾቻችን፣ ይሄ የሜንታል ዌልነስ የዩቲዩብ ቻናል ነው። ከአእምሮ ጤና ጋር የተያያዙ የተለያዩ መረጃዎችን እናቀርባለን። ባለሙያዎችን እየጋበዝን ደግሞ ሙያዊ አስተያየቶችን እንሰማለን። ከአእምሮ ጤና ጋር ደግሞ የተለያየ የሕክምና ታሪካቸውን ሰዎች መጥተው ሼር ያደርጋሉ። በዋናነት ስለ አእምሮ ጤና ግንዛቤ እንዲስፋፋ፣ ሰዎች ደግሞ ቶሎ እንዲታከሙ ለማድረግ ነው ግባችን። ዛሬ ይዘንላቸው የመጣነው ርዕሰ ጉዳይ በተለምዶ የመርሳት ህመም የምንለው በህክምናው ደግሞ ዲሜንሺያስ የሚባሉትን የህመም አይነቶች ነው። ስለ ዲሜንሺያስ ህመም ምልክቶቹ ምንድናቸው? ህክምናው ምን ይመስላል? በዋናነት ደግሞ የምናተኩረው እንዴት መከላከል ይቻላል የሚለውን ነው። እንግዳችን ዶክተር ሷሌ አብርሃ ከዲሲ የቤተኛ ነው የሜንታል ዌልነስ በዚህ ጉዳይ ላይ ሙያዊ አስተያየቱን ሊሰጠን ተገኝቷል። ዶክተር ሷሊ እንግዲህ 3H ቢሄቪየራል ዌልነስ የሚባል ክሊኒክ አለው ዲሲ ሜሪላንድ አካባቢ ላላችሁ ሰዎች፣ በተለይ ደግሞ ለኢትዮጵያውያን፣ ለኤርትራውያን፣ ለአበሻ ኮሚኒቲ በአጠቃላይ በሀገራችሁ ቋንቋ በራሳችሁ ሰው የአእምሮ ጤና አገልግሎቶችን ማግኘት ትችላላችሁ። ወደ ርዕሰ ጉዳያችን ከመግባታችን በፊት ዶክተር ሷሊ እንኳን በደህና መጣ። አመሰግናለሁ ስለመጣ። በድጋሚ ስለጋበዝከኝ እኔም በጣም አመሰግናለሁ። እንዳልኩት ክብር ይሰማኛል። ይሄ ሁለት አድቫንቴጅ አለው። ራሴን እንደ መምህር ወይ እንደ አዋቂ ባልቆጥርም መምህር ሁለት ጊዜ ይማራል ይባላል እና ለዚህ በምዘጋጅበት ጊዜም እየተማርኩ ነው። እንደገና ደግሞ ሆፕፉሊ የተወሰኑ ሰዎችም ላይ ኢምፓክት አድርጎ ይሄ ዲስከሽናችን እንደው ያን አዌርነስ ከፍ ያደርግና ያሰብነውን ጎል ሪች እናደርጋለን የሚል ሙሉ እምነት አለኝ። በድጋሚ አመሰግናለሁ። የዛሬው ርዕሰ ጉዳያችን እንግዲህ እንደተነጋገረው በተለምዶ የመርሳት ህመም የሚባለው እንግዲህ በተለምዶ የመርሳት ህመም ነው ስል ዲሜንሺያስ የምንለው መርሳት ብቻ ይሄ ሚሞሪ ወይም ትውስታ የምንለው ብቻ አይደለም። አብሮ ተያይዞ የሚመጡ የተለያዩ አይነት ምልክቶች አሉ። ለምሳሌ ሰውን ሪኮግናይዝ ማድረግ አለመቻል፣ መለየት አለመቻል፣ አፕራክሲያ የሚባለው። ከዚሁ ጋር ተያይዞ ደግሞ ፕራክቲካል ተግባራዊ የሆኑ የዕለት ተዕለት ተግባሮች ላይ የተወሰነ ዲፌክት፣ ይሄ እንግዲህ አፕራክሲያስ ከምንለው ጋር የሚያያዝ ነው። ከዛ ጎን ለጎን ደግሞ ኤግዚኪዩቲቭ ፋንክሽን የምንላቸው ነገሮችን አቅዶ መተግበር፣ ሌሎችም እንግዲህ የምናያቸው ምልክቶች አሉ። በአማርኛ አንፎርቹኔትሊ ኦር ፎርቹኔትሊ እንግዲህ የመርሳት ህመም ነው የሚባለው። በእንግሊዝኛው ዲሜንሺያስ እንለዋለን። እስቲ እንደው ዲሜንሺያስ ምልክቶቹ ምን ይመስላሉ ከሚለው ብንጀምር። ጥሩ። ትንሽ ወደ ኋላ ልውሰድና ምናልባት ትላንት ዲስከስ ካደረግነው ጋር ትንሽ ስለተያያዘና በሁለቱ ኤክስትሪም ላይ ስለሚገናኙ በጣም ገርሞኝ ነው። ኤዲኤችዲ እና ዲሜንሺያ። ኤዲኤችዲ የሌለን ስኪል ለማግኘት የሚደረግ ትግል ነው። ገብቶሃል? የአእምሯችን ዋናው ክፍል ኤግዜክቲቭ ፋንክሽንን እንትን የሚለው ፉሊ ዲቨሎፕ ባለማድረጉ ሜጀር ዋናው ምክንያት እሱ ነው ተብሎ ስለሚታሰብ ማለት ነው፣ በተለያየ ምክንያት። እና ይሄኛው ደግሞ ያለን ስኪል ሉዝ ማድረግ ነው ችግሩ። ዲሜንሺያ ወይ የመርሳት ኤግዜክቲቭ ፋንክሽን፣ ቅድም ያልከው ፕላን ማድረግ፣ ራስን ቴኬር ማድረግ፣ የተለያዩ ነገሮች እና እንትኑ ገርሞኛል። አይ ዶንት ኖ ኢፍ ኢት ሜክስ ሴንስ ላንተ። እና እንዳጠቃላይ ምናወራው አሁን በተለይ እንደሚታወቀው ዲሜንሺያ መድኃኒት የለውም። ፕሪቬንሽኑ ላይ ነው ልናተኩር ያሰብነው እና ምን ያህል ኢምፖርታንት ወይም ደግሞ አስፈላጊ እንደሆነ አእምሮችን ላይ ኢንቨስት ማድረግ በኋላ ላይ ለሚደርሰው ችግር ማለት ነው። ለምሳሌ ገንዘብ ኢንቨስት እናደርጋለን፣ ቤታችን ሜንቴን እናደርጋለን ለረጅም ጊዜ ባለበት እንዲቆይ አይደል እንዴ? መኪናችንን ሜንቴን እናደርጋለን፣ ጋርደን የተለያዩ ነገሮች ካሉ ሜንቴን እናደርጋለን። ምንድነው ባለበት እንዲቆይና እንዳማረ እንዲቆይ ማለት ነው። ይሄ ነገር አእምሯችንም ላይ መተግበር መቻል አለበት እና ስለ ኢንቨስትመንት the best investment you can have
ጭንቅላት ላይ ከማንኛውም ኢንቨስትመንት በላይ ከጭንቅላት ላይ እንደሚቀመጥ አዋጭ ኢንቨስትመንት የለም ይላሉ ባለሙያዎቹ። እና ስለ ዙሪያ ነው የምናወራው እና ምናልባት ይሄን ካልኩ እንግዲህ ወደ ዋናው ርዕሳችን ንግባ። ምን ልናደርግ ነው? አሁን አይምሯችን ላይ ኢንቨስት ልናደርግ ነው። ስለዚህ ዳውን ዘ ሮድ እድሜያችን እየገፋ ሲመጣ አትሊስት ችግሩም ካለ ያለውን ፕሮግረስ ለመቀነስ ቶሎ እንዳንታመም ማለት ነው። ከሌለ ደግሞ ያለንን ጤና በሙሉ ተንከባክበን ያውችን ዓለም ደግሞ በዊዝ ግሬስ እንድንለይ ማለት ነው። እና ከዛ አንፃር ይመስለኛል ይሄንን ርዕስ የመረጥ ነው። እንዳጠቃላይ ብዙ ችግር አለ። ትንሽ የሆነ ስታቲስቲክስ ምናምን ለማየት እየሞከርኩ ነበር። እኔ ያው ምን ጊዜም አሜሪካ ስለምኖር የአሜሪካን ዳታ ነው ሪፈር ማድረገው። በአሁኑ ሰዓት 6.9 ሚሊዮን ኦልሞስት ክሎስ ቱ 7 ሚሊዮን ፒፕል ከ65 እና ከዛ በላይ ያሉ ሰዎች በዚህ ህመም ላይ እንደሚገኙ ዳታው ያሳያል። እና ወደ ምልክቶቹ በምንሄድበት ሰዓት ሌላ ይሄ ግሎባል ዲቶሬሽን ስኬል የሚባል መለኪያ አለ፣ የስቴጁን የሚለካበት። ምክንያቱም ምንም ክሊኒካል ሲምፕተም የሌለበት ደረጃ አለ። ከዛ ኦልሞስት ፕሪ ዲሜንሺያ የሚባለው ማለት ነው። ከ1 እስከ 3 ከፍሎታል። ከ4 እስከ 7 ደግሞ ዲሜንሺያ ስቴጅ ጌትስ ወርስት። ከዛ አት ዘ ኤንድ ኦፍ ዘ ዴይ ደግሞ ኮምፕሊትሊ ይሄን በዚህ ህመም ላይ ያሉ ሰዎች ቶታሊ ዲፔንደንት ነው፣ ራሳቸውን እንኳን ፋንክሽን ከማያደርጉበት ደረጃ ይደርሳል። እና አዝ ጀነራል ቪው እና በመጀመሪያዎቹ ስቴጆች ላይ ምን ላይ ልናይ እንችላለን? የዚህ ህመም ያለባቸው ሰዎች ላይ አንዳንዴ ዲስከሽን፣ ለምሳሌ ሰው አብረን እንደዚህ እያወራ ምናምን የሚወራውን ነገር መርሳት፣ what did you say እንዲህ አይነት ነገር። አንዳንዴ አፖይንትመንት ካላቸው ሊረሱ ይችላሉ። የተለያዩ ኢቨንቶች፣ ለምሳሌ ፕሬዚዳንትስ ዴይ፣ ኒው ይር፣ የተለያዩ ነገሮች ሲጠይቃቸው በማይፎርጌት at the beginning of the አንዳንዴ አረፍተ ነገሮችን መደጋገም፣ እንደገና ደግሞ ጥያቄ መድገም የሆነ ትንሽ ፍራስትሬት የሚያደርግ አይነት ነገር ለሌላው ሰው ማለት ነው። እነሱ ግን ስለማያደርጉና ያላቸውን ስኪል እንትን እያለሱ ነው። አንዳንዴ እቃን ያለ ቦታ ማስቀመጥ፣ ለምሳሌ ፍራሻቸውን ኪችን ውስጥ ልታገኘው ትችላለህ። ኪችን ያለውን የሆነ እቃ ባዝሩም ውስጥ ልታገኘው ትችላለህ። እሱ አይነት ነገር ማስቀመጥ ምናምን ማለት ነው። አንዳንዴ ኢቭን የሚያውቁበት ቦታ ሄደው they ሎስት እና በአብዛኛው በተለይ ምናልባት የመርሳት የሚለው ነገር ወደ አማርኛው የተተረጎመበት ምክንያት ምናልባት የመጀመሪያዎቹ ሲምፕተሞች ከመርሳት ጋር የተያያዙ ስለሆኑ ነው ብዬ ገመቱ። ግን ሪሰርች ያስፈልጋል፣ የተሻለም ጥናት እንትን ማድረግ ያስፈልጋል። እና በመጀመሪያው ስቴጅ የምናያቸው ምልክቶቹ ከትውስታ ወይም ከማስታወስ ጋር ስፔሻሊ ከረንት እና አሁን በወቅቱ ወቅታዊ በሆኑ አይነት የማስታወስ እንትን ወይም ደግሞ ወርኪንግ ሚሞሪ የሚባለው ለምሳሌ አድርጋለሁ እንዲህ ነው ፕላን ታደርጋለህ እንዲህ አይነት ነገር እዛው የሚሰራው ኤክሴኪዩቲቭ ፋንክሽኑ ላይ ነው የመጀመሪያው ምልክት የሚታየው ማለት ነው። ከዚህ ላይ የሚጨምረው ከሌለ ወደ when it gets worse ምንም እንደሚያሳዩ ወደዛ መቀጠል እንችላለን። እዚች ጋር አንድ ሐሳብ እንደው ለመጨመር ያክል ይሄ ወቅታዊ ነገርን በጣም ብዙ ሰው የሚሸወደው እንግዲህ አንደኛው እድሜ ሲገፋ ነው የሚከሰተው። እንግዲህ ወላጆቻችን አያቶቻችን ላይ ነው ይሄ የሚከሰተው ማለት ነው። ሰዎች ቶሎ ወደ ሕክምና እንዳይመጡ የሚያደርጋቸው ነገር አንደኛው ምንድነው? ብዙ ጊዜ የሚረሱ ወቅታዊ ነገሮችን አሁን ያለው እና የድሮውን ብጠይቃቸው ለምሳሌ 20 ዓመት ወጣት እያሉ የሰርጋቸው ቀን ወዘተ እያንዳንዷን ነገር በዝርዝር ሊያስታውሱ ይችላሉ። ስለዚህ አብሯቸው ቤት ውስጥ ያሉ ልጆች የልጅ ልጆች ምናምን አይ ሚሞሪ ደህና ነው ወደሚል ሰልፍ ሪአሹራንስ ትክክል ያልሆነ ደህና ነው ወደ ማለት ይሄዳሉ። እና እንደ ምሳሌ እዚች ጋር የምጠቀመው ምንድነው ሚሞሪያችን እንግዲህ ልክ እንደ ወረቀት የተደረደረ ቢሆን ከዛ ልክ ንፋስ ሲመጣ የሚያነሳው ከላይ ያለውን ነው መጀመሪያ የሚያነሳው። የድሮዎቹ ብዙ የተደረደረ ስላላቸው ይቀመጣል እና ህመሙ የተባባሰ ሲሄድ እንግዲህ ንፋሱ ከላይ ያለውን እያነሳ
እስከ መጨረሻው ድረስ እንትን ይላሉ እና ይሄ አንደኛው ወቅታዊ ነገሮችን አሁን የተከሰቱትን እየረሱ ቀስ በቀስ እየተሸረሸረ እንግዲህ ሪቦት ሎ ኦፍ ሚሞሪ ሪግሬሽን ይባላል። ወደፊትም ያለውን እንትን ይላል። ሁለተኛው እዚህ ጋር ማንሳት ፈልገው ይሄ እንግዲህ ፕሪዲሜንሺያስ የመጀመሪያዎቹ ስቴጆች ላይ ሰዎቹ የሆነ ሳለ ይባንናሉ። የሆነ ቦታ እቃ ያልሆነ ቦታ አስቀምጠው ራሳቸውን ያገኙታል፣ ወይም ቀጠሮ ይረሳሉ ወይም ምናምን። ከዛ ለመሸፈን ይሞክራሉ፣ ኮንፋቢሌት ያደርጋሉ። በቃ እና ሰው ሚሞሪ ችግር እንዳለ ሰው ቤተሰብ እንዲያውቅ አይፈልጉም። ነገር ቢደጋግሙ ምን ነው እማዬ ደጋገምሽ እኮ ካልክ ይበሳጫሉ ማለት ነው። ስለዚህ ለመሸፈን ይሞክራሉ ወዘተ እና ቶሎ እንዳይታወቅ ከሚያደርጉት አንደኛው ፋክተር እሱ ነው። እንግዲህ ፕሮግረስ ሲያደርግ እስካሁን ያነሳነው በይበልጥ የመጀመሪያው አካባቢ ፕሪዲሜንሺያስ ምንላቸው ላይ ነው። ከዛ ከበድ ሲል ደግሞ ያሉትን ምልክቶች መቀጠል እንችላለን። ከበድ ሲል ስሞችን መርሳት፣ የቤተሰብን አካባቢ መርሳት፣ እንዲህ አይነት ነገር ይፈጠራል። ከዛ ደግሞ አንዳንድ ጊዜ ራሳቸውን ለመግለጽ መቸገር፣ ቃላቶችን ለመገጣጠም ሲፈልጉ ምናምን የሚታዩበት ሁኔታ አለ። ከዛ ኢቭን ቀን በቀን የሚደረጉ እንደ ኖርማል የምናደርጋቸውን ነገሮች ራሱ ለማድረግ መቸገር። ለምሳሌ ፀጉርን ማበጠር ሊሆን ይችላል፣ ጥርስ ብራሽ ማድረግ፣ እንዲህ አይነት ነገር ሁሉ ሊረሱ ይችላሉ። አንዳንድ ጊዜ አለባበሳቸው ራሱ ጊዜን፣ ወቅትን፣ ወይዘርን ያላገናዘበ ሊሆን ይችላል። በደንብ ምናምን ነው ቅልጥ ያለ ፀሐይ ሆነው ግድንግድ ጃኬት ሊያደርጉ ይችላሉ። ወይም ደግሞ ቀዝቃዛ ምናምን እያለ በቃ ናይስ ቲሸርት እና ቁምጣ አድርገው እንውጣ ሊሉ የሚችሉበት አጋጣሚ ሊፈጠር ይችላል። ሌላው ቅድም ትንሽ አሁን መበሳጨቱ ነገር መጀመሪያው ላይ ድናያል ላይ ስለሆኑ ለመደበቅ እንዲህ የሚያደርጉበት ነገር ቢሆንም ደግሞ እዚህኛው ደረጃ ላይ የባሰ ይጨምራል። ከዛ ኢቨን ፐርሰናሊቲ የምናውቃቸው ለውጦችም ሊመጡ ይችላሉ እና እዚህ ላይ ደግሞ በጣም ጥንቃቄ የሚያደርግ በተለይ አንዳንድ ነገሮች በጣም ከዲስፕሬሽን ሲምፕተም ጋር ይገናኛሉ። ፍላጎት ማጣት፣ ራስን አለመጠበቅ፣ አንዳንድ ጊዜ ሎንሊነስ፣ ብቻቸው መቀመጥ፣ እንደገና ደግሞ ሙድ ስዊንግስ፣ የሆነ ነገር ደስተኛ ናቸው ብለህ ስትጠጋቸው ደግሞ መጥተው ሊያለቅሱ ይችላሉ ምናምን እና የፐርሶናሊቲ ቼንጅ ምናምን ያደርጉ ይችላሉ። ወጣው ያለ ፕላን ዝም ብሎ ወጦ መዞር፣ አንዳንድ ጊዜ ያው በዛ በችግሩ ምክንያት ሊጠፉሉ ይችላሉ እና መመለስም አይችሉም። እሱ አይነት ነገሮች ምልክት ያታያሉ። አንዳንድ ጊዜ delusional thoughts፣ አማርኛው ቃል delusion ምንድነው? የተዛባ አስተሳሰቦች፣ ሰዎች ይከተሉኛል፣ ሊጎዱኝ ነው፣ ተመርዘዋል ምግቤ። ቤተሰብን ሁሉ ራሱ መጠርጠር በቃ እንዲህ ሊያደርጉኝ ነው፣ በመጥፎ ነገር በኔጌቲቭ ነገር ማለት ነው። ግን ተጨባጭ ነገር የለም። በቃ የአይምሯቸው የመስራት አቅሙ እየደከመ በመምጣቱ የሚከሰት ነገር ነው እና እዚህ ላይ በተለይ ለኬር ጊቨሮች ትንሽ በጣም አስቸጋሪ እና ቻሌንጂንግ ይሆናል። ምናልባት ለወደፊቱ ሰፋ ባለ ኬር ጊቨሮች ምን መመልከት አለባቸው፣ በመልኩ መንከባከብ አለባቸው፣ አንዳንድ ነገሮችንስ ምን ያደርጋሉ የሚለውን ነገር እሱንም ነገር ለወደፊቱ ለመነጋገር እንግዲህ ዲስከስ ለማድረግ አስበናል። በአንተ ላይ የምትጨምረው ነገር ካለ በሱን ጨምርና ሌት ስቴጅ ወይም ደግሞ መጨረሻው ደረጃ አካባቢ ምን ይመስላል የሚለውን አይተን ወደሚቀጥለው እንትን ይላል። እዚህ ላይ ምንም በጥሩ ሁኔታ ገልጸዋል። የምጨምረው ነገር የለም። ወደ ሌት ስቴጅ እንግዲህ የተባባሰ ሲሄድ ይሄ እንግዲህ በአመታት ሂደት ውስጥ የዲሜንሺያ በተለምዶ የመርሳት የምንለው በአመታት ቀስ እያለ ፕሮግረስ እያደረገ ዲክላይን እያደረጉ ሰዎች ይሄዳሉ እና ወደ መጨረሻው አካባቢ ሲሆን በጣም ለቤተሰብ ለሚንከባከቡ ሰዎች አስቸጋሪም ይሆናል። ከዛ ህመሙም ደግሞ በጣም የተባባሰ ይሄዳል እና እዛ ላይ ያሉት ምልክቶች ላይ ቀጥታ መሄድ እንችላለን። ከዛ ላይ ሙሉ ቀን አልጋ ላይ ሊውሉ ይችላሉ። የቋንቋ የመግባባት ችሎታቸውንም እንደገና ሉዝ ሊያደርጉ ይችላሉ። አንዳንድ ጊዜ ራሳቸውን ባውል ሙቭመንት ወይም ደግሞ የሰጋራና የሽንት መቆጣጠር ላይችሉ ይችላሉ እና ቤድ ዌይቲንግ፣ ልብሳቸውም ላይ እንትን የማድረግ ነገር ይኖራል። አልጋ ላይ ማምለጥ ምናምን ማለት ነው። በአማርኛ እንትን ልበልልህ
ስለዚህ ሲያመልጥ እንግዲህ አልጋ ላይ እንደዚህ ከዛ አንዳንድ ሰዎች ላይ አደልት ዳይፐርስ እንዲያደርጉም ይደረጋል አይደለ? ሌላው አካባቢያቸውን ራሱ አለመገንዘብ እሱ አይነት ነገሮች ይከሰታሉ። ከዚህ ላይ ሌላ ምን ነበረ ልጨምር ያሰብ ረሳው ሲቀጥልና ከዚሁ ጋር በተያያዘ አንደኛው እንግዲህ ይሄ ሰንዳውኒንግ የምንለው ክስተት አለ። ልክ ህመሙ በጣም የተባባሰ ሲሄድ ቀንና ሌሊትን አይለዩም ጭራሽ። ስለዚህ ሌሊት 8 ሰዓት ላይ ተነስተው ቆይ እዚህ ቤተክርስቲያን ካልሄድኩኝ ሊሉ ይችላሉ። ወይ ከሌጋ ለቅሶ ካልደረስኩኝ ሌሊት 9 ሰዓት ላይ ተነስተው እና ይሄ ለቤተሰብ በቃ ይረብሻል። ሁሉም ሰው ቤት ውስጥ አይተኛም ማለት ነው። አብሮት እንግዲህ ቅድም የጠቀስናቸው ነገሮች ምግብ ራስን ችሎ መብላት አለመቻል፣ ሽንት ቤት ራስን ችሎ አለመሄድ፣ ይሄ እንግዲህ ኤዲኤል የምንላቸው አክቲቪቲስ ኦፍ ዴይሊ ሊቪንግ ልክ ይሄ ነገር ኢምፔርድ ሲሆን በጣም በቃ እንክብካቤ አብሮ የሚኖር ሰው አንዳንድ ጊዜ 24 ሰዓት አብሮ ቤት ውስጥ የሚኖር ሰው ይኖራልና ጫናው ጫን እያለ ከዛ ለቤተሰብ ደግሞ በጣም የሚከብደው ልጅ ሆነው እየተንከባከቡ ምን እያሉ ስማቸውን ራሱ ሊረሱ ይችላሉ። እና ይሄ ኢትስ ቬሪ ፍራስትሬቲንግ ማለት እናታችን እንደዛው ነው ማየት፣ አባታችን እንደዛው ነው ማየት፣ አያታችን እንደዛው ነው ስናየው በቃ የልብ ስብራት ነው። ከዚህ ጋር ተያይዞ አንድ ማንሳት የምፈልገው ምንድነው በዓለም አቀፍ ደረጃ ይሄ በእኛ ሀገር ደግሞ በይበልጥ ያለው ምንድነው ጫናው የዲሜንሺያ ቤት ውስጥ ሲያጋጥም አንዲት ሴት ላይ ነው የሚወድቀው። ያቺ ሴት ልጅ ልትሆን ትችላለች። ልጅ ባትሆን እንኳን የባሏ ወላጆች ቢሆኑ ከባሏ ይልቅ አንድ ሴት ላይ ነው ጫናው ዞሮ እንትን የሚለው እና በጣም ፈታኝ ነው። ምክንያቱም ህመሙ የአንድ ሳምንት ህመም ቢሆን ሰው ምንም ችግር የለውም። ሳይተኛም አንድ ሳምንት ቢያሳልፍ ቢንከባከብ ሽንት ቢቀይር ምን ቢል ችግር የለውም። ግን እንደውም እየተባባሰ ለረጅም ጊዜ ወራት ዓመታት የሚቆይ ነገር ነው እና ብዙዎቹ ወላጆቻቸው አያቶቻቸው እንደዚህ አይነት ነገር ውስጥ ያሉ በተለይ ፕራይመሪ ኬር ቴከር የሚባሉት እንግዲህ በዋናነት የሚንከባከቡ ሰዎች ላይ ዲፕሬሽንም ያጋጥማቸዋል፣ በርናውት አለ ወዘተ እና እሱን ኢንፈሳይዝ ማድረግ ፈልጋለሁ። እዚች ጋር እንትን አጭር መልእክት እንግዲህ እንዳልከው ሰፊ ነው ርዕሱ፣ ሌላ ጊዜም መያዝ እንችላለን። ለዚህ ግን አንድ ነገር ይሄ መንከባከቡን ቢያንስ ለተወሰነች ጊዜም ሮቴት ማድረግ 2-3 ልጆች ካሉ ለተወሰነች ጊዜ አንድ ሰው ረፍት ያስፈልገዋል። ሁለተኛው ደግሞ ለምንወዳቸው ሰዎች ልንንከባከባቸው ከፈለግን the best thing we can do ራሳችንን መንከባከብ። ስለዚህ ወታ ፀጉሯን ተሰርታ አንዳንድ ቀን በቃ ቀኑን ሙሉ እንክብካቤ ሳታ ራሷን ጊዜ ሰታ አለ አይደለ ኢነርጂዋን እንትን ካላለች አስቸጋሪ ነው የሚሆነው ማለት ነው። እንግዲህ ይሄ ቢፒኤስዲ የምንለው ቢሄቪየራል ኤንድ ሳይኮሎጂካል ሲምፕተምስ ኦፍ ዲሜንሺያስ የምንላቸው ኃይለኝነት አለ፣ አንዳንድ መነጫነጭ አለ። አንዳንድ ያጋጠመኝ እድሜያቸው ግን በከሰራ ልጃቸውን የምትንከባከባቸው ራሱ ኃይለኛ ናቸው። ደግሞ እንደው አካሉ ይዟቸው ነው እንጂ አለ አይደለ እድሜ መግፋቱ ምኑ እና እንደዛ ነው። ካናዳ ከመጣሁ በኋላ ደግሞ ጄሪያትሪክ ሳይኪያትሪ ስንሰራ አንዳንዶቹ በጣም ኃይለኛ ስለሆኑ እንትን ይደረግላቸዋል። ጓንት ማለት ልክ እንደ ሚትንስ የሚባለው ማለት ነው፣ የሌለው ማለት ነው። ዝም ብሎ እንደ ድፍን ነገር እንደ ቦክሰኛ ሆኖ ያው ሶፍት የሆነ ኃይለኛ ናቸው። በቃ ሰውንም ካልያዝኩኝ ካልጎተትኩኝ ይላሉ። ስለዚህ እጃቸው ላይ እንደሱ እናደርጋለን። ኤኒዌይ እንግዲህ ፕሮግረስ እያደረገ ሲሄድ ከበድ እያለ እንደሱ ይሄዳል። የዚህ በተለይ ኮሚኒኬሽን ስኪል ማጣታቸው ለኬር ጊቨርም አንደኛ ከባድ የሚያደርገው ነገር እሱ ነው። ለምሳሌ ሲያማቸው አሞኛል ብሎ እንኳን መናገር አይችሉም። ወይም ደግሞ ፔን እንኳን ሲኖራቸው እዚህ ጋር እያመመኝ ነው ወይም ደግሞ ጠምቶኛል ውሃ ስጡኝ እንዲህ አይነት ነገር ማድረግ ስለማይችሉ ኦልሞስት 100% ያው ቶታሊ ዲፔንደንት ነው የሚሆኑ። ስኬጁል ተደርጎ የኬር ጊቨሩ እየተከታተለ ማብላት፣ ማጠጣት፣ የተለያዩ ነገሮች ደም ግፊት፣ የተለያዩ ነገሮችን ቼክ ማድረግ
ችግሮች ካሉ መድኃኒት መስጠት እሱ ነገር እንዳልከው በጣም ትልቅ ስራ ነው። ኢቭን እንዲያውም የሆነ እንትን እያነበብኩ ነበር እና ኢቭን ከችግሩ ከጀመረበት ፕሪዲሜንሺያ ስቴጅ የሚባለው የመጀመሪያው ምልክት እስክታይ ድረስ ቴክስ አባውት 20 years እና ከዛ በኋላ ደግሞ እንግዲህ በዚህ ዙሪያ ሲሄዱ እንዳልከው 15-20 ዓመት ሊፈጅ ይችላል እና በጣም ከባድ ነው። እንደገና እንዳጠቃላይ ደግሞ በአሁኑ ሰዓት አንዳንዴ ነው ቴክኖሎጂው የሕክምናው አድቫንስመንት ላይፍ ስታይላችን እድሜ ጨመረ ይባላል። ግን አሁን ደግሞ ኢቨን በዓለማችን ላይ እንኳን ከባድ ጫና እንደሚያመጣ ይወራል። ለምሳሌ አሜሪካን ውስጥ እንደሚባለው በ2050 ወደ 30 ሚሊዮን ህዝብ እንደዛ አይነት ኤጂንግ ፖፑሌሽን ይኖራል ማለት ነው። ከዛ ውስጥ 50% ወይም ደግሞ 40% ቢሆን 10-15 ሺህ እንግዲህ ሰው ኬር መደረግ ሊኖርበት ነው ማለት ነው እና እየመጣ ያለው ነገር ትንሽ ያው ከባድ ነው እና አዌር ሆነን አትሊስት ከአሁኑ ጀምረን አእምሮ ጤና ላይ ኢንቨስት እናድርግ የሚል መልዕክት ለማስተላለፍ እንፈልጋለን በዚሁ አጋጣሚ። አሁን ስለ አሜሪካ እንግዲህ ምን ያህል ነው ቁጥሩ ምናምን የሚለውን ሜንሽን ስታደርግ ምን መጣልኝ፣ ምናልባት ትንሽ ከኛ ሀገር ጋር ልዩነት ያለው አንደኛው ኖርዝ አሜሪካ አጠቃላይ አንተ ያለበት ዲሲ አጠቃላይ አሜሪካም እኔ ደግሞ ያለሁበት ካናዳም እድሜያቸው ሰዎች ሲገፋ በአብዛኛው ወደ ሎንግ ተርም ኬር፣ ይሄ እንግዲህ እድሜያቸው የአረጋውያን ማቆያ እንደማለት ነው። እንደዛ yes ነርሲንግ ሆምስ ሪታየርመንት ሆምስ አሉ እና ይሄ እንግዲህ ከኛ ባህል ጋር ትንሽ የሚከብድ ነገር ነው። ለምሳሌ እናትን አባትን በቃ የሆነ ድርጅት ውስጥ እንደማቆያ እዛ ይግቡ የሚለው ከባድ ነው። ግን አንድ ድርጅት በቅርቡ ኢትዮጵያ ውስጥ ተከፍቶ አይቻለሁ እንደዚህ አይነት ሰርቪስ የሚሰጥ ነርሲንግ ሆም አይነት ማለት ነው። እንግዲህ ለወደፊት በፊት እንግዲህ የኢትዮጵያም የአማካኝ የእድሜ ጣሪያ የሚባለው 40 ምናምን ነበር። አሁን 50-60 አካባቢ ከፍ እያለ ነው። ብቻ ካናዳ ነው ያለውበት ሰዎቹ አይሞቱም፣ ረጅም አመት ነው የሚኖሩት። በቃ ድሮ ልክ ተረት ላይ ሲኖሩ የሚባለው የለም እንደሱ ነው ካናዳ። እና ኤጂንግ ይሄ ኦልደር አደልትስ የሚባሉት ትልቅ ናቸው፣ ብዙ ህፃን የለም። ኢትዮጵያ አፍሪካ አጠቃላይ በብዛት ህፃን ነው ከ15 ዓመት በታች። ግን አሁን ኑሮም እየተመቻቸ ነው፣ ህክምናው ዘመናዊ ሆኗል። ስለዚህ ያ ማለት በሂደት እንግዲህ የወደፊቱን ፎርዋርድ እንትን ብለን ስናስበው ፕሮጀክት አድርገን ስናየው እድሜያቸው ከፍ ያሉ ሰዎች እየጨመሩ መሄዳቸው አይቀርም። ከዛ ይሄ ማለት ያው ለዲሜንሺያ ለመርሳት ህመም ዋናው የሚባለው ሪስክ እድሜ መጨመር እና ለወደፊት እንግዲህ መኖሩ አይቀርም። ስለዚህ የመጨረሻው ፓርት ኦፍ አወር ዲስከሽን የዛሬው ውይይታችን ዋናው እና የመጨረሻው ፓርት ጠቃሚ ነው። እንዴት መከላከል እንችላለን? ከዛ ደግሞ አንድ ሰው ዲሜንሺያ አለብህ የመርሳት ህመም አለብህ ከተባለስ በኋላ ምን አይነት ህክምና ማድረግ ይቻላል የሚለውን ዲስከስ ማድረግ እንችላለን። አንዳንድ ጊዜ ያው ትንሽ ፓሲብል ትክክለኛ የሆነ ምክንያቱ ባይታወቅም እንደው ለዛ ለህመሙ አጋላጭ ሪስክ ፋክተርስ የሚባሉትን የተወሰነው ነገር ብናይ ጥሩ ነው። አንዱን ያው ገልጸዋል፣ ሁላችንም አናመልጥበት የዛ ሰው ይበለን ያው ከእድሜ ጋር የተያያዘ ነው። ከእድሜ ጋር ከመያያዙ በተጨማሪ ደግሞ ሪታየርመንት አንዱ ፋክተር ነው ይባላል። ምክንያቱም ሰውየው ሪታየር ሲያደርግ ምን ነገር ይመጣል? ራሱን የማስተማር ሂዶ ሰው ጋር ኢንጌጅ ማድረግ ስኬጁል የሆነ እንትን መኖር ሶሻል ኢንጌጅመንቱ እሱ ነገር እንትን ስለሚል ኮምፕሊትሊ ነው አንዱ ሪስክ ነው ተብሎ ይታሰባል። ጡረታ መውጣት ማለት ነው። ጡረታ መውጣት እና አንዳንድ ጊዜ ያው ብዙ ነገር የሚባል አለ ዩዝ ኢት ኦር ሉዝ ኢት ነው የሰውነታችን አእምሯችንም እንደዛ ነው። መማር ካቆምን ያለንም እያጣን እየረሳን እንሄዳለን እና ሪታየርመንት አንድ ምክንያት ነው። ፋሚሊ ሂስትሪ በቤተሰብ ካለ ከቤተሰብ ጋር
አንዱ ሌላው የገረመኝ ጀንደርን ፋክተር አለው የሚል ነገር አይቼ እሱ ነገር ገርሞኛል። እና ኦቨርኦል ያው ሴቶቹ ሃይ ሪስክ፣ ምክንያቱም ረጅም ጊዜ የሚኖሩ ከወንድ ጋር ኮምፔር ሲደረግ በተለያየ ምክንያት ሴቶቹ ናቸው። ስለዚህ እዛ ኤጅ የሚደርሱት እነሱ ስለሆኑ እሱም ጀንደር ወይም ደግሞ የጾታ ነገር አንዱ እንትን ተደርጓል። ሌላው መከላከል የምንችለው ሄድ ኢንጁሪ ኦር ትራውማቲክ ብሬን ኢንጁሪ፣ እሱ ራሱ አንድ ፋክተር ነው። ምክንያቱም አእምሯችን በሚጎዳበት ሰዓት ሁልጊዜ የብሬን ኢንጁሪን ምሳሌ ሲሰጥ የሆነ ጀል ውስጥ ግን ስሙዝ የሆነ እንትን አይደለም፣ የራስ ቅላችን ውስጡ ግሩብስ አላቸው አይደል? እና when you hit it, you know በተለይ በተደጋገመ ቁጥር ብዙ ዳሜጅ እያመጣ ነው የምትሄደው እና ያን ነገር ለመከላከል የበኩላችንን ማድረግ አለብን። እሱን ፕሪቨንት ለማድረግ እሱ ማለት ብስክሌት ስነዳ፣ ሞተር ሳይክል ስነዳ ሁልጊዜ ሄልሜት ማድረግ ሞኝነት ይመስላል አንዳንዴ ስታየው። በቃ ሰው ፋሽን ላድርግ ብሎ ነው ሄልሜት የሚያደርገው ምናምን እንላለን። ግን እቺ 1 ኪሎ እዚህ አእምሮ የምትባለው ነገር ከተጎዳች ሙሉ ሰውነት ላይ ከባድ ነው የሚሆነው እና አንዳንድ ሞኝ መሆን ጥሩ ነው። በቃ ሞኝ ሆኖ ሄልሜት ማድረግ፣ ብስክሌት ከነዳ ሞተር ሳይክል ከነዳን ግዴታ ነው በቃ። ከዛ ደግሞ በተቻለ አቅም ይሄ እንግዲህ ትግል ያላቸው ስፖርቶች አሁን ለምሳሌ በተለይ ከቦክስ ጋር ተያይዞ ዲሜንሺያ ፑጁሊስቲካ የምንለው ሰዎች ነረት ጭንቅላታቸው በተደጋጋሚ ውስጡ ያለ ይዳል እየተጎዳ ይዳል እና እነ መሐመድ አሊን መጥቀስ እንችላለን። አሁን ማይክ ታይሰን ራሱ የሆነ ቅጽበተኝነት ኢምፐልሲቪቲ ያሳያል፣ ሲናገር አፉን ይዘዋል፣ ሊስፕ አለው ምናምን እና እንዳልከው ይሄ አሁን ኢዝሊ መከላከል የሚቻል ነገር ነው። በቃ አሁን እድሜ ከቁጥጥራችን ውጭ ነው። በቤተሰብ ውስጥም በዘርም ካለ ምንም ማድረግ አይቻልም፣ ዴስትኒ ነው። እቺን ግን እኛ ደግሞ ማድረግ ምንችላትን እሷን ኢዝሊ ትኩረት ሰጥቶ እሱን ማድረግ አስፈላጊ ነው። ይሄን እንደው እንትን ስትል መጥቶልኝ በዚህ ግረ መንገድ ልጨምር ብዬ ነው። ምንም ጥያቄ የለውም፣ ያስፈልጋል። ምንድረሳው ነገር ነው ባይ ኤኒ ኮስት እንዳልከው አይ ቲንክ ሰገጤ መሆን ይሻላል። አእምሮን አሳልፈን ነው ኢትስ ቱ ፕሪሺየስ እኮ በቃ ካሉ ትሬዠሮች ውስጥ ትልቁ ነገር ምንድነው እዚህ ዓለም ላይ ቢባል አእምሮ ነው። ምንም ጥያቄ የለውም። ግን ስለምንረሳውና በቃ ከእጅ ያለ ወርቅ ምናምን የሚባለው አይነት ነገር ስለሆነ ግን ስናጣው ደግሞ ምን አይነት ችግር እንደሚያመጣ አትሊስት ኢን አድቫንስ ብናቀው እንንከባከበዋለን። ቅድም እንደገለጽኩልህ ማለት ነው። ይሄ ነው ለመኪና ትኩረት እንደምትሰጥ ለቤት ፋይናንስ ሴቫር አሚን ኢንቨስት አድርጌ ነገር ሪታየር ሳደርግ እጠቀምበታለሁ ምናምን። ኦኬ እሱን አደረግ። ይሄ ከሌለ ምንድነው ለወራሽ ነው ልትሰጠው የምችል ወይስ መንግስት ሊወስደው ነው? ወጭ ገነደው እና እንዴት ነው ህይወትን ኢንጆይ የምታደርገው? ይሄን እስከጠበቅከው ድረስ ከዛ በኋላ ሌላውን ነገር ኢንጆይ ማድረግ ትችላለህ ማለት ነው። እና አስፈላጊ ነው። we have to be ባለፈው እንዳልኩት ፕራዮሪቲ ቅድሚያ መሰጠት ያለበት ጉዳይ ነው። ሌላው ሪስክ የሚያመጣ ሄቪ አልኮል ዩዝ፣ የአልኮል አጠቃቀም ከባድ የአልኮል አጠቃቀም። አልኮል ሰውነታችን አንድ የሚያደርገው መጀመሪያ ፍሉድ ሉዝ እንድናደርግ ያደርገናል። ስለዚህ ከአእምሯችን 70% ፈሳሽ እንድናስወግድ ያደርጋል። ያ ነገር አእምሯችን ሽሪንክ እንዲያደርግ ያደርገዋል። ኤሌክትሮላይት ኢምባላንስ፣ የተለያዩ ነገሮች የሚያመጣው ችግር ስላለ አልኮል ራሱ አንዱ ፋክተር ነው። እንደገና አልኮል በተፈጥሮ ደግሞ የደም ግፊትን የመጨመር የተለያዩ ነገሮች የማድረግ እንትን አለው። ያ ደግሞ ሄዶ ዳሜጅ ያመጣል አእምሯችን ላይ ነው። እሱ ነገር ሌላው እንዳጠቃላይ አልኮል ላይ መጨመር የምትፈልገው ነገር ካለ በሱ ጋር ወይስ ወደሚቀጥለው ልጅ? እግረ መንገድ ያው እንግዲህ ሌሎቹም ሱስ አምጪ ነገሮች ማለት ናቸው። አልኮል፣ ጫት፣ ካናቢስ ወዘተ፣ ሲጋራ በተመሳሳይ እነዚህ የአእምሮ እንትንን ክሮኒካሊ ለረጅም ጊዜ የጎዱ ሰዎች ተጋላጭ እንዲሆኑ ያደርጋሉ። ላይፍ ስታይል ቼንጅስ አሚን ጤነኛ ያልሆነ የህይወት ዘይቤ ወደ እንትን ልንመጣ ነው። ትላንት እንዳወራ ነው ኤክሰርሳይዝ አለማድረግ፣
እንትን ራሱ የክብደት መጨመር እንዲያውም አንዱ ዶክተር ምን ሲያወራ ሰማሁት ክብደት አይምሮ ላይ ዳይኖሰር ኢፌክት አለው ይላል። ሰውነታችን ክብደት ተጨመረ ቁጥር የአይምሮአችን ሳይዝ እያነሰ ሰውነት ክብደታችን በቀነስ ቁጥር ደግሞ እንትን ምናልባት እንደው እንደዚህ እየሳበው የሆነች እና ኢንተረስቲንግ። ሌላው ቅድም ያልከው ኤክስፖዠር ቱ ቶክሲንስ ወስዶ ይመርዙታል። ስለዚህ ሴል የመሞት ከዛ ሴሎች ደግሞ ከሞቱ አይምሮ ኒውሮንስ ምናምን የሚባሉት በደንብ ኮሚኒኬት በደንብ ፋንክሽን ማድረግ አይችልም። እሱ አንድ ነገር ነው። ሌላው የደም ግፊት እንግዲህ እንደተባለው መካኒካል የሆነ ዳሜጅ ሊኖረው ይችላል። ለምሳሌ ስትሮክ አይደል ገብቶ ምናምን አይምሮ ውስጥ ስትሮክ አጋጠመ የተመታው ክፍል በደንብ አይምሮ ፋንክሽን ሊያደርግ አይችልም ማለት ነው። ስለዚህ እሱ አንድ ነገር ነው። ኮሌስትሮልም እንደዛው ብለድ ቤዝልስን የማጥበብ አእምሮ ላይ ደም አይደርስም። ሌላው የስኳር እንዲያውም አዶኖ ታይፕ 2 ዳያቤቲክስ ታይፕ 3 ዳያቤቲክስ ይሉታል። እንዲያውም አልዛይመርስ ቤዙ ምን እንደሆነ ምናምን ባላቅም እንደዛ ሰምቻለሁ እና እዚህ ዲስከሽን ላይ ሰምቻለሁ የሚባል ወሬ ግን ጥሩ አይመስለኝም። ኤኒዌይ እንደዛ ሌላ ሴሽን ይኖረናል ግን እና እነኚህ ነገሮች አሁን አእምሯችን ላይ እንትን ያደርጋሉ። እኔ አንድ ነገር የተገነዘብኩት whatever we do the best thing for our body the most መጀመሪያ ትልቁ የሚጠቀመው አእምሯችን ነው። መጥፎ ነገር ከሰራን ደግሞ የሚጎዳው አእምሯችን ነው። ገብቶሃል? ልባችን ጤነኛ ቢሆን ምን ቢሆን almost 20-30% of energy consumed by our brain እና በደንብ ብለድ ፓምፕ ያደርግለታል፣ ኤነርጂ ያገኛል፣ የሚያስፈልገውን ኒውትሪሽን ያካተተ። ስለዚህ is gonna function the best possible the potential እና ስኳርም እንደዛው ነው ኢነርጂ ለምሳሌ በደንብ ልባችን ቢጎዳ በደንብ ብለድ ፕሬሸራችን ባንቆጣጠር ምናምን ሂዶ ብለድ ቬዝልስ እንትን ይላሉ። እንደገና አይ ቲንክ በኢነርጂ ነው ኢነርጂ እና ኦክሲጅን within 20 minutes ምናምን ካላገኘ ቶሎ የመሞት እንትኖች ያላቸው ሴሎቹ ምናምን እና የሚጎዳው እሱ ነው ማለት ነው። ስለዚህ ምናደርገው ነገር ለሰውነታችን እንዳጠቃላይ እንደሰው ባሪያችን ሲስተም አይደል እንደዛ እና ለሰውነታችን ምናደርገው ማንኛውም ነገር ኤክሰርሳይዝ በለው ደም ግፊታችን መቆጣጠር በለው ጥሩ እንቅልፍ መተኛት በለው ምናምን የመጀመሪያው ነገር ጥሩ ካረግንለት የሚጠቀመው አይምሯችን ነው። ካላደረግን ደግሞ የሚጎዳው አይምሯችን ነው እና ላይፍ ስታይል እሱም አንድ ፋክተር ነው ነገሩን ለማምጣት ወይም ደግሞ ለማባባስ። ቴንክ ዩ ሶ ማች። ሰመራይዝ ለማድረግ ያክል ያልከውን ሪስክ ፋክተሮቹን እንግዲህ ስነግራችሁ ገልብጦ መስማት ዞሮ መከላከያው መንስኤው ምንድን ነው ሲባል ለምሳሌ አልኮል የመርሳት ህመምን የማጋለጥ እንትኑ ይጨምራል ከተባለ የመርሳት ህመምን ለመከላከል እናደርገው አልኮል አለመጠጣት በጣም እንደው አስፈላጊ ቢሆን በትንሹ ሱስ የሚያመጡ ሌሎች ነገሮችን አለመጠቀም፣ ቋሚ የሆነ ጥሩ እንቅልፍ መተኛት፣ ኤክሰርሳይዝ ይህንን 3 ጊዜ ነው የምነግራችሁ። ምክንያቱም ኤክሰርሳይዝ ስናደርግ ደም ወደ አእምሯችን በደንብ ይሄዳል። ስለዚህ አእምሯችን በደንብ ኦክሲጅን ያገኛል። ከዛ ደግሞ ከአእምሮ ውስጥ ደግሞ በተለያየ ምክንያት እንትን ያሉት ነገሮች ካርቦን ዳይኦክሳይድ ወዘተ ሌሎችም ነገሮች ደግሞ ይወገዳል። ስለዚህ በደንብ የደም ፍሰት ሲኖር ጥሩ ነገር ወደ አእምሮ ይሄዳል። አእምሮ ውስጥ ደግሞ የተመረቱ ጥሩ ያልሆኑ ነገሮች ይወጣሉ። ስለዚህ ኤክሰርሳይዝ 3 ጊዜ ነው ይህንን ምደጋግመው። ከዛ እንግዲህ መጨረሻ ላይ በተቻለ አቅም ስክሪን ማድረግ ተጓዳኝ ህመሞችን፣ ግፊት፣ ስኳር፣ የኮሌስትሮል መጠን መጨመር እና በጣም ብዙ ሰው ስኳር፣ ግፊት እና ኮሌስትሮል ሲባል አይ በስፖርት እከላከላለሁ፣ አይ በምግብ እከላከላለሁ ብዙ ሰው ይላል። ሞክሩት፣ ችግር የለውም መሞከሩ። ግን ከተወሰነ በላይ ከሆነ የሚቀጥል ከሆነ መድኃኒት መጀመር ለልባችሁና ለግፊቱ ብቻ አይደለም የሚረዳችሁ፣ በኋላ ስትሮክ እንዳያጋጥም ይረዳል።
የልብ ህመም እንዳይመጣ ሞት እንዳይመጣ ይከላከላል። የመርሳት ህመም እንዳያጋጥማችሁ ይከላከላል ማለት ነው እና እነዚህ ወሳኝ ናቸው። በተቻለ አቅም ደግሞ ጤነኛ የሆኑ ምግቦችን መመገብ በተለይ ይሄ እንግዲህ ካርቦሃይድሬት የሆኑ ፓስታ፣ ስኳር ነገሮች፣ ኬክ፣ ለስላሳ ወዘተ እሱን በተቻለ አቅም መቀነስ፣ ጤናማ የሆኑ ፍራፍሬ፣ አትክልት አብዝቶ ፕሮቲኖች ደግሞ ይሄ ሊን የሆኑ ፕሮቲንስ መመገብ እና ሰመራይዝ ስናደርገው ጤናማ ላይፍ ስታይል፣ ከዛ በኋላ ኤክሰርሳይዝ፣ ስክሪኒንግ ለሌሎች ህመሞች ዋና መከላከያ ነገሮች ናቸው። ጥርጣሬ ደግሞ ካለ አባቴ እንዴት ነው የመርሳት ነገር አለው ወይ እናቴ እንዴት ነው መርሳት ጀምራለች ወይ ከተባለ ሄዶ ደግሞ ቼክ መደረጉ አይ ቲንክ ጥሩ እንትን ይመስለኛል። የዛሬውን እንግዲህ የጨረስን ነው። ዶክተር ስዋሊ እስቲ የምትጨምርልን እና ከማጠናቀቃችን በፊት ደግሞ የምታስተላልፈው ካለ የመጨረሻውን ድል አንተ ልስጥህ። እንግዲህ እንትን ላይ በተለይ መረጃ ላይ ሶሻል ሚዲያ ስንት ነው እንደ ምግቡ እንደ ኤክሰርሳይሱ እንደምናምኑ መርጠንም ደግሞ መስማት መርጠን ማየት ብንለምድ፣ ካለበለዚያ ሁሉንም የምናስገባው ከሆነ ገብቶ ያው ስራውን ይሰራል። አእምሮ የሚያወጣው የሰማውን ያየውን ፊል ያደረገውን ቴስት ያደረገውን ነው። አሪፍ ሲሆን ቴስት አደረግ ኢንጆይድ አይደል? እና መረጃ ላይ በተለይ እኔ አንዳንድ ጊዜ የሆነ ቦታ ላይ ሂደን ያልሆነ ስድብ፣ አንጃ ግራንጃ ያልሆነ የረባ ነገር ምናምን ማየት ምን እንደሚጠቅም እኔ አይገባኝ። በተለይ ውድ የሆነውን ጊዜ ካለበለዚያ ደግሞ እንደገና ደግሞ ውድ የሆነውን አእምሮ የሆነ ቆሻሻ ማስቀመጫ ለምን እናደርገዋለን? እንዲያውም አንዲት አባባል አለች በጣም የገረመችኝ ሶሻል ሚዲያ ላይ ያየዋት። ያው ሶሻል ሚዲያ ሾም በሾ ስለሚባል ነው። ሶሻል ሚዲያ እና ያየዋት ምን ትላለች መሰለህ? ሁለት ዝንብና ንብ ወሬ ያወራሉ አሉ እና ዝንብ ሄዳ ንብ ኮምፕሌንት ታደርጋለች። አንቺ ምንድነው ሰው ሁሉ ወዲያ የሚለኝና የሚጠላኝ ምናምን ብላ ኮምፕሌንት ታደርግ። ንብ ምን አለቻት? ያ ምትዩበትን ስለሚያውቁ ነው አለች ይባላል። ነው ጥሩ ቦታ ላይ ከዋል እንደ ንብ ማር ሊወጣን ይችላል። ቆሻሻ ቦታ ላይ ከወጣን ደግሞ የአእምሮ ዛሳዊ ወርክስ አይደል? በሚያመጣው መረጃ ነው የሚሰራ እና ምንውልበትን ቦታ ብናቅ። ሌላው ቅድም እንትን ካለው በተለይ ኦልደር ኤጅ ሪታየርመንት ላይ በሚባለው አንዳንድ ጊዜ የኤጅ ብቻ ሳይሆን ላይፍ ስታይላችን ለምሳሌ ከወጣን በኋላ ብዙ የሚደረጉ ነገሮች አሉ እዚህ ሀገር መቅሰም ያለብን። ለምሳሌ ቮለንተር ማድረግ፣ መጽሐፍ ማንበብ እና አእምሯችንን ኦልሬዲ ዩዝ ኢት ኦር ሉዝ ኢት ስለሆነ መጠቀም፣ አዳዲስ ስኪሎች መማር፣ ጋርደኒንግ ሊሆን ይችላል። የተለያዩ ነገሮች ማድረጉ እሱ አንዱ ከኤጅን ጋር በምናገኘው ጊዜ ውጤታማ የሆነ ነገር ብንሰራ ለአእምሮ ጤናም በጣም አስፈላጊ ነው ከኤክሰርሳይዝ ጋር ብዬ አስባለሁ። ሌላው መልቲቫይታሚን ሰፕሊመንት የተለያዩ ነገሮች መውሰድ አለብን እና እንዲያውም አንድ ትሬኒንግ እየወሰድኩ ነበረ። አንድ በቂ የሆነ ኒውትረንት ለማግኘት 6 ሰርቪንግስ ኦፍ ፍሩት ኤንድ ቬጅቴብል አንድ ሰው በቀን ማግኘት አለበት በዛ እድሜ ላይ ይላል። ያን ደግሞ የሚያደርገው ስለሌለ ዘ ቤስት ዌይ ቱ ዱ ኢት ሰፕሊመንት እና መልቲቫይታሚን መውሰድ። ግን እርግጠኛ ሆኑ ፕራይመሪ ኬር ዳክተሮችን ወይም ደግሞ ማንም ዶክተር አማክሮ ኮንሰልት አድርጉና አግባብ እስከሆነ ድረስ ያ ነገር ቢደረግ በተወሰነ መልክ ያለውን ፕሮግሬሽን ለመቀነስ ይረዳል የሚል እምነት አለኝ። እንግዲህ ይሄው ነው። እሺ ቴንክ ዩ በጣም ነው የማመሰግነው ዶክተር ስዋሊ። እንግዲህ የዛሬ ፕሮግራማችንን ልንጨርስ ነው። ከመጨረሳችን በፊት ዶክተር ስዋሊ በዲሲ ሜሪላንድ 3H ቢሄቪየራል ዌልነስ የአእምሮ ሕክምና አገልግሎት ይሰጣል። ለጭንቀት ህመሞች፣ ለዲፕሬሽን፣ ለሱስ ወዘተ እና ስልክ ቁጥሩን አድራሻውን እናስቀምጥላችኋለን። 3H ቢሄቪየራል ዌልነስ ዲሲ ብላችሁ ጉግል ታደርጉት ታገኛላችሁ ከነ አድራሻ ወዘተ ማለት ነው። በአውት ኦፍ ፖኬት መታከም ትችላላችሁ። ከዛ ለሜዲኬድ ላላችሁ ሰዎች ኮሜርሻል ኢንሹራንስ፣ እነዚህም አክሴፕተብል የክፍያ መንገዶች ናቸው እና የሜንታል ዌልነስ የዩቲዩብ ደግሞ ገጽ እንዲደርሳችሁ አዳዲስ ቪዲዮ ስንሰራ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።
ይሄ ቪዲዮ ደግሞ ይጠቅማቸዋል ያግዛቸዋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። ሁልጊዜ እንደምለው እንግዲህ ያለ አእምሮ ጤና የለም። ደህና ሁኑ። አንድ የረሳው ነገር የደወል ምልክቷን ተጫኑ። የደወል ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ቻው። ሰላም ሁኑልን። እናመሰግናለን። ቻው።